ጸደቁ የሚባሉ እነዚህ ሰዎች ገዳም ገብተው የኖሩ ናቸው። ሰውን እንኳን አልሰበኩ። ተጻፈላቸው ታሪክ። ሰውን ኢየሱስ ጌታ ነው ብለው በአደባባይ የመሰከሩበት ትምህርት የላቸው። ይሄ ፋክት ነው። አልሰበኩትም። በአደባባይ የወጡ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ በኢየሱስ ስም በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት አላደረጉ። ችግሩ ምን መሰለ? በኦርቶዶክስ አብዛኛው የሚነበቡት የጸሎት መጽሐፎች ከመጽሐፍ ቅዱስ ያፈነገጡ ናቸው። በአርምላ ያፈነገጡ ናቸው። ስለዚህ መጽሐፍ ቅዱስ ላይ ያለ ስላልሆነ ምን ይሆናል መሰለ? የተረገመ ይሁን ይላል እኮ ጳውሎስ ሲናገር። ከዚህ የጨመረ የቀነሰ የተረገመ ይሁን ብሎ አንዴ እንዳታስቆመኝ ፕሊዝ። የአንተ ችግር you got a problem። ስለዚህ ችግሩ ምንድን ነው? አሁን የሚፈልጉትን ከምረው ጨምረውታል። ከየት አድርገው? በስነ ስርዓት እንኳን ስለ እግዚአብሔር ወንጌል እየሰበኩ ያለፉ ሰዎች አይደሉ። እነዚህ ሰዎች ገዳም ገብተው ማንም የማያቸው ሰዎች እንዲሆኑ ተብሎ የሚነገርላቸው ናቸው። ወንጌልን የክርስቶስን ኢየሱስ ጌታ ነው ሲባል የሚያኮርፍ ትውልድ የተፈጠረበትን እያየን ክርስቶስን ሰበኩ ብሎ መጥቶ ይነግረኛል። ውሸት። they never did። በትልቁ ኢየሱስ ጌታ ነው ተብሎ ሲሰበክ የሚበሳጭ የአውሬ መንፈስ ስንት ጥግ ድረስ እያየን የተናገርክ ያለው ሰሙ ስለሚገባው ለአንተ አይደለም ማውራው። ታዳምጠኛለህ ብሮ። እንኳን ኢየሱስን ሊሰብኩ ሌላ ትናገር። በተነጋገርነው ላይ በተነጋገርነው ነው የምናገረው። ስለዚህ ማስቆም አትችልም። እውነቱን ስለምናገር አትፍራው እያልኩት ያለሁት እነዚህ ሰዎች አሁን ጸደቁ የሚባሉ ገዳም ገብተው የኖሩ ናቸው። ሰውን እንኳን አልሰበኩ። ተጻፈላቸው ታሪክ። ሰውን ኢየሱስ ጌታ ነው ብለው በአደባባይ የመሰከሩበት ትምህርት የላቸው። ይሄ ፋክት ነው። አልሰበኩትም። በአደባባይ የወጡ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ በኢየሱስ ስም በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት አላደረጉ። እነዚህ መልስ አቡነ ተክለ ሃይማኖት ስማኝ። አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ ምንም አይነት የምንፍቅና ትምህርት እንኳን ሳይመጣ ማለት ነው ስለ ክርስቶስ ኢየሱስ አዳኝነት ገባ ከሰሜን ወሎ ተነስተው እስከ ደቡብ ኢትዮጵያ ድረስ ገብተው ወንጌልን የሰበኩ ጀግና አባት ናቸው። የኢየሱስ ክርስቶስን አዳኝነት የተናገሩ በደንብ አድርገህ ታሪክ ወቅ ማርያምን ነው የምልህ አስተምሮ ማንኛውም በዛ ያለፈ ሰው ማርያም ሲል የኖረ እንጂ ኢየሱስ ሲል የኖረ አይደለም። ይሄን ሙሉ እናውቀዋል። ሌላ ልጨምርልህ አቡነ ተክለ ሃይማኖት አንድ ሰው ቢመጡ አቡነ ገብርኤል ቢመጡ ቀቅለው ሊበሏቸው፣ አቡነ በርናባስ ሲመጡ ኦርቶዶክስ አቡነ በርናባስ ተባረዋል፣ አቡነ ገብርኤል ተባረዋል። ሌሎችም ኢየሱስ ነው የሚያድነው የሚል ይባረራል። ምንፍቅና ነው የቃል በቃል እኔ ንገርህ ስማኝ በደንብ አድርገህ። እኔ የምናገረውን ቃል የማያምን ኦርቶዶክሳዊ ከመጽሐፍ ቅዱስ የምናገረውን ቃል የማያምን ኦርቶዶክሳዊ እሱ ኦርቶዶክስ አይደለም። ለምሳሌ ክርስቶስ ሳምራ ገዳም ነው የገባችው ወይስ አደባባይ ኢየሱስን ሰብከዋለች? ለስቶክ ስማኝ ሆኒ አዳምጠኝ። ክርስቶስ ሳምራ ኢየሱስ ክርስቶስን ሰብከዋለች አደባባይ? ስለ ኢየሱስ ክርስቶስ ዋጋ ከፍላለች ወይስ ገዳም ገብታ ለራሷ ስትሰግድ የነበረች ነው? በምን አወቃት? መጽሐፋችሁ በምን አወቃት? ከየት ተነሳች? መጽሐፋችሁ ነው የሚናገረው። ክርስቶስ ሳምራ መሰርታ እግዚአብሔር አወቃት። አንተ ነው እናንተ የምትሉት፣ እኛ እናቃተን። አየህ ክርስቶስ ኢየሱስ ክርስቶስ ሳምራን ያወቃት እንጂ ልመልስልህ አባቢ ልመልስልህ። ክርስቶስ ሳምራን ኢየሱስ ክርስቶስ እግዚአብሔር ያወቃት ስለ እግዚአብሔር ብላ ስለ ክርስቶስ ወንጌል ብላ በመሰከረችው በተናገረችው ነገር አይጧት ነው ተመልክቷት ነው። ገባ ያልሰበከችውን ክርስቶስ ሳምራ አንዴ ወሬ ምንት ክርስቶስ ሳምራ ጣዖት ስታመልክ አግኝቷት አይደለም ያከበራል። ያልሰበከችውን ክርስቶስ ምንድን ነው የሚለው ወንጌል እኮ ሴጣን ሰበከች እንዴ? ሴጣን ሰበከች ቃሉን አልሰበከችም። የትም ለብቻዋ ሰገደች፣ ጦር ተክላ ነው የሚለው። በምን የተነሳ ጦሮች ሰክታ ጸለየች ነው የሚለው። ገዳም ውስጥ ምንድን ነው የምታወራው?
የት ቦታ ሰብካ? የት ቦታ ነው ጌታ ኢየሱስ ክርስቶስን የሰበከችው? የት ለስገው ክርስቶስ ሳምራ ጣዖት ስታመልካለን። ወፍ የለም የተሰበከ ወፍ። ስማኝ፣ ክርስቶስ ሳምራ ስማኝ፣ እግዚአብሔር ያገኛት ጣዖት ስታመልክ አይደለም። ከእግዚአብሔር ጋር የተገናኘችው ጣዖት ስታመልክ፣ ሴጣን ስታመልክ፣ ሴጣን ስታሳዳ አድርጋለች ወይ? ክርስቶስ ሰምራ ገዳም ገብታ ነው ስትሰግድ የነበረችው ወይስ አደባባይ ኢየሱስ ጌታ ነው የመዳን መንገድ በኢየሱስ ነው ብላለች አላለችም? ስማኝ፣ ክርስቶስ ሳምራ ገዳም የገባችበት እኔ አሁን ለምሳሌ አሁን እዚህ ምድር ላይ ነው ያለሁት። ምድር ላይ ሆኜ የተለያየ እግዚአብሔርን ስራ እየሰራሁ ነኝ። ከዛስ ለራሴ ለስጋዬና ለነፍሴ ደግሞ መጨነቅ አለብኝ። ሶዛት መጨነቅ አለብኝ። የት መሄድ አለብኝ? ገዳም። ለምንድነው ገዳም የምገባው? መጽሐፍ ቅዱሳዊ ስለሆነ። ለምን? ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱሳዊ ገዳም ግባ የሚል? ስማኝ፣ ኢየሱስ ክርስቶስ ሶስቱን 12ቱን ሐዋርያቶች 9 ትቶ 3ቱን ይዞ መጣ ወደ ተራራ። ከዛ 3ቱን ደግሞ ትቷቸው ይላል ትቷቸው ወደ ተራራ ሊጸልይ ወጣ ይላል። እነዛ 3ቱ ምን ሆኑ ይላል? በተራራው ላይ ተኙ ይላል አለ። ኢየሱስ ትቷቸው ሄደ። ትቶ መሄድ ማለት ብቸኛ መሆን ማለት ነው። ለምን? እግዚአብሔርን ብቸኛ ጸጥ ባለበት ቦታ ላይ ስትሆን የምትጸልየው ጸሎትና ጫጫታ ባለበት ቦታ የምትጸልየው ጸሎት አንድ አይደለም። ሰውዛት ኢየሱስ ብቻውን ወጥቶ ሰማኛ አዳምጠኝ። ኢየሱስ ብቻውን ወጥቶ በተራራው ላይ ከሆነ በኋላ ከእግዚአብሔር ጋር ሲነጋገር ማመጣ ይላል? የእግዚአብሔር ዳመና ሸፍኖ ይላል። ከዛስ ኤልያስና ሙሴ መጡ ይላል። አየ ይሄ ሁሉ የሆነው ምን ስለሆነ ነው? ብቻውን ስለሆነ ነው። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ጋር። ኢየሱስ ሌላ ቦታ ቢሆን አይመጣም? ሌላ ቦታ ሆኖ ኢየሱስ ክርስቶስ ደመናን ቢጠራው አይመጣም? ለምንድነው? የዛኔ ለምሳሌ ዮሐንስ አይመጣም ወይ? ኢየሱስ የትም ቦታ ሆኖ ደመናና ቢለው ዮሐንስ ወንጌል ምዕራፍ 11 ላይ ለምንድነው በደመና ያልተሸፈነው? በጣም ለምን መሰለ? ይኸውልህ ምን ሆነ በደመና የሸፈነባቸው? እንዲያውም ማን ያለው? ጴጥሮስ መሰለኝ ካልተሳሳትኩኝ። ጴጥሮስ ምን አለ? ለምን ለሙሴና ለማን ነው አብሮት የታየው? ኤልያስ። ለሙሴና ለኤልያስ ለምን እዚህ ለአንተ ክርስቶስ ለአንተ ለሙሴና ለኤልያስ እዚህ በድንኳን አድርገን አብረን አንንም ጋረደው? ለምን? ከክርስቶስ ውጭ እንዲሰበክ የሚፈለግ ነገር ስለሌለ ጋረዳቸው ይላል አይልም? ይላል ነገርኩ እኮ የምወደው ልጄ ስማኝ፣ የምወደው ልጄ እርሱን ስሙት የሚል ከሰማይ ድምፅ መጣ። ማንን ስሙት? ስማኝ፣ እኔ ደግሞ የምነግርህን ክፍል ያነሳሁልህ ስለ ክርስቶስ ኢየሱስ አይሰበክ እያልኩ አይደለም። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ጋር አይደለም። ይዟቸውን የወጣው እንጂ ገዳም ገባ የሚል እኮ አንሰማማማ። ይኸውልህ ሰው ገዳም ማርያምን ይህን ብቻ ልበል። አሁን እኔ ለምሳሌ ያክል አሁን እኔ ቅድም የነበረኝ ጫጫታና አሁን ያለው ጫጫታ አንድ አለም። ቀድመዋል ልጆች ምናምን ስለነበሩ ሚውት አድርግ ምናምን ብለኝ ያንተ ራሱ ሚውት አድርግ ነበረ። ገዳም ስትሄድ አንተና እግዚአብሔር አንተና ከእግዚአብሔር ጋር ያለ ንግግር ከእግዚአብሔር ጋር ያለ ጥያቄ ሌላ ምንም ነገር ሳታይ መኪና አታይ ምን አታይ ሳምቲንግ አታይ ፎቅ አታይ ህዝብ አታይ የሆነ ዓለማዊ ነገር አታይ አንተን ለዓለም የሚዳርግ ለዝሙት የሚዳርግ ነገር አታይ ብቻህን ሆነ አርምሞ ይዘ ገባ አርምሞ ይዘ ብቸኛ ሆነ ታደርጋለህ። በዛ ሰዓት ላይ ስታደርግ ስለማን? ስለ አንተም ትጸልያለህ፣ እንደገና ስለ ህዝብም ትጸልያለህ። ለምን? መጽሐፍ ቅዱሳዊ ስለሆነ አድርግ ስለሚል መጽሐፍ ቅዱስ ስለ ህዝብም ጸልይ ስለ ህዝብም ማልድ ብሎ ስለሚነግር ያንን ታደርጋለህ። ክርስቶስ ሳምራ ከእግዚአብሔር ጋር ባለችበት ሀገር ውስጥ ስለ እግዚአብሔር ብዙ ነገር አድርጋ ተነጋግራ ጨርሳ ከዛ ህይወቷን ሙሉ በምን ለመጨረስ ወደ ሄደች? ወደ ገዳም ሄደች። ለምን ወደ ገዳም ሄደችበት ምክንያት ምንድን ነው? በአርምሞ ሆና ነገሯን ጨርሳ ከእግዚአብሔር ጋር ፌሎሺፕ አጠናክራ የዘላለም ህይወት የሚገኝበት ነገር ለማድረግ ነው ይሄን የምታደርገው። አባቢ እሺ፣ የኔ አባት
ደሜ ውይይቱን ቀጥሉት ከሆን ጋር ሀሳባችሁ ምናምን ደስ ይላል። ደሜ ውይይቱን ቀጥሉ ከሆን ጋር ምናምን ይላል። አሪፍ ነው ማርያም። በቃ ስለዚህ እንዳትወጪ ፓፓ መውጣት የለም። እኔማ ደስ ብሎኝ ነው ዛሬ። በተለይ ምከርልኝ። አንዳንድ ወንድምና እህቶቻችን አዲስ ዘመን ሲመጣ እግዚአብሔርን እያመሰገንበት እናሳልፋለን እንጂ በየመጠጥ ቤት በየጭፈራ ቤት ቤተሰቦች ትተን የምንሄድበት ቀን አይደለም ብለን ንገርልኝ እስቲ ለበዓሉ ድምቀት። አንድ ግልጽ አድርጌ የምንነገር ማለት ነው። አሁን እዚህ ቲክታክ ፕላትፎርም ላይ አይተህ ከሆነ ሰው እንደዚህ መንፈሳዊ ትምህርት ያለበት ቦታ ላይ አይመጣም። እዚህ ቲክታክ ፕላትፎርም ላይ አይተህ ከሆነ አሁን ለምሳሌ እነ ከሊት ከቦታ ቤት የሚገባ ህዝብና እነ ከሊት ቦታ ቤት ተረተኛል ሴቶች ጋር የሚገባ ሰውና እነ መመሪያ የሚገባ እንተዋወቃል። በቃ እነ ያሬዶ ጋር የሚገባ እነ ዘማሪያን ቤት የሚገባ ሰው አንድ አይደለም። ትንሽ ነው ገብቶ የሚማረው። ሰው ዓለማዊ ነገር ይወዳል። ለመሰለ ይሄ ዓለም በሰይጣን ስርዓቱ ስላለ ማለት ነው። ያልሽው ወርቃማ ንግግር አለቅ። ያመለጠ ጀግና እግዚአብሔርን አስከብሮ ራሱንም አስከብሮ ገባ ዘመኑን ይወርሳል። ለዚህ እኮ ነው መንግስተ ሰማያትን ለመውረስ መንገዱ ጠባብ የሆነው እኮ ጠባብ ነው መንግስተ ሰማያት ለመውረስ። እኔ አሁን ልዘግብ አሁን ለምሳሌ የኔ ጥሩ ነገር ልንገር አንድ ነገር። እኔ አሁን የቅድስት ድንግል ማርያም አላገዘችንም ብዬ አላስብም። ቅዱሳን እነ ጳውሎስ ባይነግሩን ገብቷል። እነ ዮሐንስ ባይነግሩን ባይጽፉልን ምን ባይሉ በምንም መልኩ የት እንደምንገባ እናቅ። እገዛ የላቸውም እያልኩ አይደለም። ገብቷል። አልገባኝም። አሁን ለምሳሌ እነ ዮሐንስ ባይጽፉልን እነ ጳውሎስ ባይጽፉልን መጽሐፍ ቅዱስን በእግዚአብሔር ተረድተው በመንፈስ ቅዱስ ተረድተው ይህን ነገር ባይጽፉልን የምናውቀው ታሪክ የለም። በምን እነሱ ለምሳሌ እገዛውን ልዘግብን ሁላችን መጽሐፍ ብቻ አንድ ይቅርታ የእነሱ መጽሐፍ ብቻ እነሱ ስለጻፉት ብቻ የዳንክ ይመስላል ነው። አልገባህም? ለዚህ ነው እንዲገባ ምዘግብ ምንድን ነው ለዚህ ነው ምንድን ነው መጀመሪያ ጌታን የምንፈልግበት በመንፈሱ እንዲጠራ ጸሎት እናደርጋለን። ማናችንም ጌታን የምናመልከው በመንፈስ በእምነት ነው። ገባ? እምነቱ ነው ትልቁ የሚያድነን። የሚጠይቀውም እምነታችንን ነው። ግን እገዛዎች አሉ። አሁን ቅድስት ድንግል ማርያም ያረገችው ጸሎት እዛ ጋር እኛን እንድንበረታ ያደርገናል። ጸሎት አድርጋለች። አንተ ያነበብከው ይመስለኛል። ስለዚህ መንፈሴም በመድኃኒቴ ሐሴት ታደርጋለች የባሪያይቱን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። አለ የሁሉም እገዛ አለ። እገዛው ምንድን ነው? በክርስቶስ እንድንበረታ እንጂ ክርስቶስን ላጥ አድርገን ወደ ጎን አድርገን ሌሎቹ እንዲሆኑን አይደለም። ክርስቶስ ላይ ያለን ነገር እንድንበረታበት። አሁን እኔ አሁን ኦርቶዶክስ ነኝ። ስማኝ፣ በደንብ አድርገህ ስማኝ። እኔ አሁን ኦርቶዶክስ ነኝ። እኔ እንደ ክርስቶስ እኩል የሆነ አንድ ቅዱስ የለም። አንድ ለእኔ ክርስቶስ ኢየሱስ ነው ያዳነኝ። እንደ ክርስቶስ ኢየሱስ የሞተልኝ አንድ የለ። የዘላለምን ሕይወት ያገኘሁት በክርስቶስ ነው። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። የዘላለምን ሕይወት በማንም ማግኘት አይችልም። ማንም ሰው የዘላለም የሚያስተዛዝበን ነገር እዚሁ ካለ ጋር አንድ ነገር ልታዘብ የታዘብኩትን ልንገርህ። ቅድም የሆነ ስዕል ለብቻው ይዘመጠ በመስቀል ያለውን ክርስቶስ ይዘመጠ የሆነች ቦታ አድርገዋል። አሁን ሰቀልከው? እዚህ ላይ ነው ያደረኩት። አሁን ሰቀልከው። አሁን ለምሳሌ ልል የምፈልገው ብዙ ቤት ያሉት ስዕሎችን ልዘግበ አብዛኛው ላይ ያለው የሌሎቹን ያበዙታል እንጂ በስዕል ደረጃ እንኳን የክርስቶስ ደምቆ በብዛት እንኳን አይታይም። ለመናገር እንኳን እሱን ነው ክርስቶስ ያድነኛል ትላለህ። ኧረ ኖ አይደለም። እኔ አሁን ቅድም አባቴ እኔ ልንገርህ ማርያምን ልንገርህ ስዕላት ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው። ለምሳሌ ግን የጌታ እራት የሉቃስ ወንጌል ምዕራፍ 22 ገባ የጌታ እራት ቁጭ ብለው ሐሙስ ዕለት ቁጭ ብለው ሲበሉ የሚያሳይ አለ። የዮሐንስ ወንጌል አንኳኳለው
በሩን የሚከፍት እያለ ኢየሱስ ቆሞ ሲያንኳኳ የምታየው ነገር የለም። ኢየሱስ በስም ደረጃ እንኳን ቆይ የገብርኤል ባሪያ፣ የአርሴማ ባሪያ፣ የማርያም ባሪያ፣ የተክልዬ ባሪያ፣ የሚካኤል ባሪያ የሚል እንጂ የኢየሱስ ባሪያ የሚል ኦርቶዶክሶች እንኳን አታገኝም። ኢዝና ገና እሺ፣ አንድ ግልጽ ነገር ደግሞ ላስረዳ። በፈለከው አስረዳ። ወፍ የለም። አንድ ኦርቶዶክሳዊ አማኝ ለምሳሌ አንድ እህት አለች እዚህ ፕላትፎርሙ ላይ ሚካኤል አምላኬ ማርያም አምላኬ ያለች። አየህ፣ እሷ አሁን ከእውቀት ማነስ የተነሳ እሷ ስለተናገረች ይሄ የኦርቶዶክስ ትምህርት ነው ማለት አትችልም። ገባ? እንዳልኩ አሁን የጌታ የኢየሱስ ባሪያ የሚል የገብርኤል ባሪያ የሚል የማርያም ባሪያ አዳምጠኝ። እኔ የማርያም ባሪያ የሚካኤል ባሪያ አይደለሁም። ናቸው ብዙ ባሪያዎች አሉ። አንድ ግለሰብ ስለተናገረ እኔ ስማኝ፣ እኔ የድንግል ማርያም ልጅ ነኝ፣ ባሪያ አይደለሁም። ልጅ እንዴት ትሆናለህ? የቅድስት ድንግል ማርያም ልጅ እንዴት ትሆናለህ? ትክክል። ልጅ ሆንኩበት መጽሐፍ ቅዱሳዊ ስለሆነ ነው። ኢየሱስ ክርስቶስ በመጨረሻው ሰዓት ከተሰቀለ በኋላ በስጋ ያልወለደችውን ዮሐንስን ምን ብሎ ተናገራት? እነሆ እናትህ ብሎ ተናገረ። እነሆ ልጅሽ ብሎ እዛ ቦታ ላይ የእናትና የልጅን ነገር ሰጠ። ለዮሐንስ ብቻ ነው እንዴ መጽሐፍ ቅዱስ የተጻፈው? አይደለም፣ ለእኛም ጭምር ነው። እኛ ድንግል ማርያምን እናታችን ስንላት ኢየሱስ ክርስቶስ እናቱን ለዮሐንስ በሰጠበት መንፈስ ነው እናታችን የምንለው እንጂ ድንግል ማርያም የስጋ እናቴ አይደለችም። በመጽሐፍ ቅዱስ የተሰጠችኝ እናቴ ናት። ቴንኪው ነው። አንድ ታሪክ ላንብብልህ። ቴንኪው። ከዛ በኋላ ወደ ጌማችን እንሄዳለን። ዛሬ ቆንጆ ቆይታ ነው ያደረግነው። ስለ ክርስቶስ ሳምራ ነው ጌማ አይደለ? ዛሬማ በጣም ነው የምንነጋገረው። አይ እንጨፋጨፋለን። የመጨረሻ እንነጋገራለን። እንደዚህ ይላል ስለ ክርስቶስ ሳምራ እውቀቱ ስለ ማርያም ራሱ ልንገርህ። ገብረ ማርያም ተብሎ ስም ይወጣ የለ እንደ ለማርያም የተገበረ ተብሎ የማርያም ግብር ተብሎ የማርያም ባሪያ ተብሎ ስም ይወጣ የለ እንዴ? እንደ ማርያምማ የማርያም ባሪያ ነኝ ነው የምትሉት። ገብረ ማርያም ማለት ኦርቶዶክስ መታወቂያዋ ማርያም እንጂ ክርስቶስ አይደለችም። ያው ስማኝ፣ የኔ ልጅ የክርስትና ስሙ ኃይለ ማርያም ነው። የክርስትና ስሙ ኃይለ ማርያም ናት። ኃይል የምትሰጠው አይደለም። ሰምተኛ? ማርያም ኃይል አትሰጥም። በራሷ ማርያም ኃይል አትሰጥም። ድንግል ማርያም ኃይልን የምትሰጠው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። እኔ ራሱ ሀብተ ማርያም ተብያለሁ። የማርያም ሀብት ተብያለሁ። እኔ ራሱ ያ የሆነው የማርያም ሀብት ከእግዚአብሔር የተነሳ ነው። ማርያም ሀብትን የምትሰጥክ ከእግዚአብሔር የተነሳ ነው። ገባ? አሁን ለምሳሌ ኑ ኃይልን ተቀበሉ ይላል። ምን አለ የኢየሱስ ሀብት ቢሉኛው ምን አለበት? ጴንጤ ነበርኩ። ስማኛ፣ እኔ ጴንጤ ነበርኩ። እሺ እጃችሁን አንሱ አልኩ። ኃይልን አሁን በእኔ አልፎ ኃይል ያልፋል፣ በእኔ አሁን ኃይል ያልፋል በእኔ ዘርጉ ይላል ጴንጤ። ኃይል ያልፋል ይላል። እሺ አለ። አሁን ምሳሌ ነው የምነግርህ። ኃይል የሰጠው ሰውዬው ነው፣ እግዚአብሔር ነው ኃይል የሰጠው። እንደው ሴክሬት ባይሆንም እግዚአብሔር ነው። እግዚአብሔር አዎ። አየህ፣ ኃይለ ማርያም ስንል እኔ ከማርያም ዘንድ ኃይልን የምቀበለው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። ፓፓ ላንብብልህ፣ በቃ አሁን ይህን ላንብብልህ። ስለ ክርስቶስ ሳምራ ፔንት እንዲኖር ማለት ነው። ስለ ክርስቶስ ሳምራ ዘግበኝ። ቀደም የተናገርከው ነገር ስላለ ከዛ በኋላ እነግርሃለሁ። ይህችም የክርስቶስ አርቱት መስቀሉን ስማ። መስቀሉ የማን ነው? ማንም የሚሰቀልበት ዱርዬ የሚሰቀልበት እነሆ መስቀሉ ማለት እኮ የክርስቶስን ለማለት ነው። እዚህ ጋር ክርስቲያን ሲያወራ ስለ መስቀል ክርስቲያን ሲያወራ ስለ ዱርዬው መስቀል አለም የሚያወራው፣ ስለ ወንበዴዎቹ መስቀል አለም የሚያወራው። እሺ መስቀሉ ኢየሱስ የተሰቀለበት እኮ መከራውን የተቀበለበትንና መስቀል አያድንም። ታውቃለህ? መስቀል ስልጣን የተሸከመች ያ ማለት ምን ማለት ነው? መከራውን የተሸከመች ገባ? መከራ በለዋ እንጂ እንጨት ይዘህ የምታደርገው ነገር የተሸከመች። ከዛስ
አስራፎንቱን የተከተለች ኢትዮጵያዊቷ እናታችን ክርስቶስ ሳምራ አንስት የጾታ ስሜት ሳይበግራት የ12 ልጅ አላት እኮ ክርስቶስ ሳምራ። አዳምጥኝ። እዚህ ጋር አላታ 12 ልጅ 48 ልጅ ይኑራት፣ ችግር የለውም። ሳይበግራት የምትለው እኔም ልጇ ነኝ። የጾታ ስሜት ሳይበግራት የጾታ ስሜት 12 ወልዳ መጀመሪያ በፍጹም ቆራጥነትና ታማኝነት ፈጣሪዋን በቅርብ ሆና ይሄ እንግዲህ ገዳም ሳገባ ነው የማወራ። ፈጣሪዋን በቅርብ ሆና 12 እኮ ወልዳለች ከመግባቷ በፊት። ኧረ አዳምጠኝ፣ በማርያም አዳምጠኝ፣ በእናትህ በባባ አዳምጠኝ። እማወራልህ ገዳም ከመግባቷ በፊት እግዚአብሔርን አገልግላ ገዳም እንደገባች እንድነግርህ ነው እኮ። በቅርብ ሆና ለማገልገል የሚያልፈውን ዓለም በማያልፈው ዓለም ለመተካት የዚህን ዓለም ማዕስር ፍቅር በጣሳ አየለም። ከምን የተነሳ? ከክርስቶስ ኢየሱስ መስቀል የተነሳ ከመከራው ድል የተነሳ ምንም በሴትነቷ ምንም ሳይበግራት በሴትነቷ ሳትሸማቀቅ እግዚአብሔርን በማገልገል ምንድነው ሴትነቷ የሚያሸማቀቅ? ስለ ክርስቶስ መስበክ ያሸማቀቃል እንዴ? ብራዘር ስማኝ፣ ሴት ልጅ አትስበክ ይላል፣ በእናንተ ደግሞ ይሰብካል። መከራ አለ። ሰው ክርስቶስ ኢየሱስን ባገለገለ ሰዓት በዓለም ላይ ብዙ መከራ አለበት። የትኛው ኢትዮጵያ ውስጥ ነው ኢየሱስ ኢትዮጵያ ውስጥ ኦርቶዶክስ ሰብካ ችግር የተፈጠረባት? ምንድን ነው የምታወራው? አዳምጠኝ። ለዚህ እኮ ነው ፈተና የሚበዛባት። የት ቦታ? ኦርቶዶክስ ተዋህዶ ፈተና የሚበዛባት ቤተክርስቲያን። ለማንኛውም ብዙ ነገር አድርጋ ምን ሆና ታውቃለች? ለማንኛውም የምነግር ምንድን ነው? ክርስቶስ ሳምራ ኢትዮጵያ ውስጥ ኢየሱስ ክርስቶስን የመስቀሉን ኃይል ሰብካ እግዚአብሔርን አገልግላ ገባት። ከዛ በኋላ ወደ ገዳም መጽሐፏን ይዘህ የለ እንደ ያደረገችውን ጻፍ አንብብልኝ እንጂ እኮ ነገርኩህ እኮ ወደ ገዳም ከሲኦል 5000 በየቀኑ የምታወጣው የሞቱትን እሱ ኪዳን ነው። ቅድም እኮ አወራን እኮ እሱ እኮ ከአንደኛ ማነው ሳሙኤል ምዕራፍ 2 አኳያ ነው። ከእግዚአብሔር የተነሳ ነው እንጂ ከራሷ የተነሳ አይደለም አልኩ ብራዘር። መጽሐፉን ብታነብልኝ ግን ደስ ይለኛል። ደሜ ይህን መጽሐፍ የማነብልህ አንተ ኦርቶዶክስ ከሆንክ ነው። ኦርቶዶክስ ካልሆንክ በማታምንበት ኦርቶዶክስማ ይኸውልህ ልንገርህ፣ ኦርቶዶክስማ ተቀብሎታል። ኦርቶዶክስ የሆነን ምን ብለህ ትሰብከዋል? የምትሰብከው እኮ እኔን ለመሳብ ነው አይደል? አንተን ለመሳብ ይኸው መጽሐፍ ቅዱስ አለ። በዚህ እንግባባ። እኔ በመጽሐፍ ቅዱስ እንግባባ። አልተግባባንም። በሳምሪ ነው የሚመቸው። በመጽሐፍ ቅዱስ አልተግባባንማ። እሺ እንግባባ፣ እናውራ። በመጽሐፍ ቅዱስ አንግባባ። ስለ ገድለ ድርሳናት መነጋገር አልችልም ከአንተ ጋር። ስለዚህ ዮኒ እናንተ በመጽሐፍ ቅዱስ አልተግባባንም። በመጽሐፍ ቅዱስ ከተግባባን በኋላ ነው ወደ ገድለ ድርሳናት መግባት የምንችለው። መጽሐፍ ቅዱስ ነው መግባባት። ደም እያራዲ ገድላ ምናምን ተመችተውች ነው ያራዳለች። ይሄ ገድል አሁን ለምሳሌ የክርስቶስ ሳምራ ገድል እኔ የዘላለም ሕይወት አይሰጠኝም። ስማኝ፣ አሁን ይሄ እኮ ነው የእናንተ ያልገባችሁ። ይሄ ነው ያልገባችሁ። ይሄኛውን አዳምጠኛ። ናይስ አቦ ናይስ፣ ቀጥል። አንድ ጎብያ ድገምበት። ይህንን ገድል ሳነብ ክርስቶስ ኢየሱስ ላይ ያለኝ እምነት እየጨመረ እየበዛ ይመጣል። ገባ? አሁን እኔ እንዲሁ መብዛት አንተ በመጽሐፍ ቅዱስ አይበዛ እግዚአብሔር ድንቅና ተአምራት እኔን ጠየቀኛ። እኔ አሁን ሞር የኢየሱስ ፍቅር እየበዛልኝ ሄደው ኢየሱስ ብቻውን ያድናል ብዬ በምልበት በክርስትና ሕይወት ውስጥ ነው። በጣም ደስ እያለኝ ስለሱ ሳውራ ውስጤ ደስታው ልነግርህ አልችልም። እዛ እየነበርኩ ጊዜ ግን ጥያቄ ምልክት አለኝ። የት ቦታ ነው የማመሰግነው ብዬ ገባ። ወደ ጎን የማይበል ነገር አለ። አሁን አላይም። ለምን ያለው ቀጥታ ኢየሱስ ብቻ ጌታ ነው። አላይ ነው
አጋዥ አያስፈልገውም ብላል። ለምን ያለው እኔ አሁን ለምሳሌ አጋዥ አያስፈልገውም። አዮ ምንም ኢየሱስ እኛ ተደረገልን እንጂ ምንም አጋዥ ኢየሱስ ምንም አጋዥ አያስፈልገውም። የኔ ኢየሱስ አደረገልኝ እንጂ ምንም ያርኩን ነገር የለም። አደረገልኝ ደሴ እያንዳንዱ ምድር ላይ ያለው ተደረገለት እንጂ አላደረገም። ኢየሱስ ጌታ ነው። ይህን ነው የምለው። ስማኝ፣ እኔ በክርስቶስ ኢየሱስ ያለኝ መደገፍ በክርስቶስ ያለኝ ጥላነት ክርስቶስ ኢየሱስ ለእኔ የሚያደርገው ጥላ ማንም የማያደርገውን ነው። ብቻውን ነው ጥላ የሆነኝ ኢየሱስ። አከተመክ። ስለዚህ ተከተለው ብቻውን እና ከኢየሱስ ሌላ ማን? እኔ እኮ ደቀ መዝሙር የሆንኩት እኮ ለኢየሱስ ነው፣ ለክርስቶስ አምር አይደለም። ታዲያ እሱን ስም ለምን አጠራውም? ሌሎቹ ምን አገባቸው? ሌሎቹ እኮ ነው ያልገባችሁ እናንተ ያርግልኝ እስቲ ያስገባኝ እንደምዬ እንዲገባ ላድርግልህ በመጽሐፍ ቅዱስ እየነገርኩ እንዲገባ ላድርግልህ። ዮሐንስ ወንጌልን ላንብብልህ። እኛ ደቀ መዝሙር የሆነው ለኢየሱስ ክርስቶስ ነው እንጂ ደቀ መዝሙር የሆነው ለኢየሱስ ክርስቶስ ነው እንጂ ለሌላ አይደለም። ሌሎቹ ግን የእግዚአብሔር አገልጋዮችን ለምን መሰለ መጽሐፍ ቅዱስ ምን ዋነኞቻችሁን አክብሩ ይላል መጽሐፍ ቅዱስ። ለእኛ ዋነኞቻችን ናቸው። በደንብ ነው ማከብራቸው። በቃ አለቀ። እኛ ማክበር ከድህነት ጋር የሚያገናኘው ነገር የለም። አከብራቸዋለሁ፣ እወዳቸዋለሁ። መዳኔ በክርስቶስ ነው። የኢየሱስ ክርስቶስ እናት ድንግል ማርያም እኔን አታድነኝም። ይኸውልህ ስማኝ፣ እኔን አታድነኝም። እኔን የሚያድነኝ የኢየሱስ ክርስቶስ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ነው። እኔን የሚያድነኝ ማርያም እኔን ማዳን አትችልም። የዘላለም ሕይወት መስጠት አትችልም። ቆይ ማዳን አትችልም። ጸበላ ያድናል እያልከ ማዳን አትችልም ትለኛለህ እንዴ? እንዴት ነው? ክላች ያደርጋል እኮ ደሜ። የስውሯ ማርያም ጸበላ ያድናል እያልከኝ እሷ አታድነኝም ትላለህ። ለምንድን ነው የምታወዛግበኝ ደሜ? በህግ አምላክ የስውሯ ነው የምናምን ጸበል ያድነኛል የማርያም እያልከኝ እዚህ ደግሞ አታድነኝም። ለስጋዬ ነው ለዘላለም ሕይወቴ ለነፍሴ ለስጋና ለነፍስ ክርስቶስ አያድንህም። ለስጋም ለነፍስህም ቴንኪው። የጳውሎስ ጨርቅ ክርስቶስ እያለ ለምን ያድናል? የጳውሎስ ጨርቅ ለምን ያድናል? ክርስቶስ የሰጠው ነዋ። ክርስቶስ ምን አለው መሰለህ? አለቃ ለድንግል ማርያም ክርስቶስ አላለማ። የማርያም ጨርቅ እዛ ቦታ አድኗል። ዘግበኝ። ለድንግል ማርያምም ክርስቶስ ጳውሎሱ ወንጌል ሰባኪ ነበር። ቅድስት ድንግል ማርያም የስጋ እናቱ ነበረች። ስልጣን አልተሰጣትም። ስማኝ፣ የጳውሎስ ጨርቅ ያዳነው በአብ በወልድ በመንፈስ ቅዱስ ምን ብሏል? ስልጣኑን ሰጥቶታል። ምን እንዲያደርግ? የኢየሱስ ክርስቶስ መንፈስ ቅዱስ። ድንግል ማርያምም በድንግል ማርያምም ለስጋ አልሰበከችም። አዳምጠኛ እንዴ! ቅድስት ድንግል ማርያም ወንጌል ሰባኪ አልነበረችም፣ አልተጠራችም። እንድሪያስ ምንድን ነው ታውቀዋለህ? ንገረኝ። ሁሉንም እየነገርኩ ነው። እንድሪያስን ታውቀዋለህ? ንገረኝ። ሁሉንም ነጋሪ ነው። በቃ እንድሪያስ ማለት የኢየሱስ ክርስቶስ ደቀ መዝሙር ነው። ከ12ቱ የኢየሱስ ደቀ መዝሙር መካከል እንድሪያስ አንዱ ነው። እንድሪያስ ደቀ መዝሙር ሆኖ ኢየሱስ ክርስቶስ ማገልገል አለበት የለበትም? ያገለግላል እንጂ አገልግሏል። የቱ ጋር አምጣ ያሳየኝ። የቱ ጋር የተጻፉት? እዚህ ቦታ ላይ ወንጌል ሲሰብክ አለ የሚል ከመጽሐፍ ቅዱስ አምጣ አሳየኝ። የቱ ጋር ወንጌል ሲሰብከው? በጣም ተባረክ። የተጠቀሱት ሁሉም ወንጌል አልሰበኩም። ሁሉም እዛ ላይ 12 ሐዋርያቶች ሰብከዋል። መጽሐፍ ቅዱስ ላይ አልተጻፈም እንጂ ወንጌልን ሰብከዋል። ኖ እዛ ላይ ታዲያ ምንድን ነው ያልኩት? መጽሐፍ ቅዱስ ላይ አልተጻፈም ሰበኩ ብለው። ኧረ እባክህ ተው። አለቀ። ወዴት ስለዚህ ድንግል ማርያምንም ወንጌል አልሰበከችም ብለህ መናገር አትችልም። ለምን እንዳልሰበከች ልንገርህ። እንዳልሰበከች
መናገር አትችልም። እችላለሁ። ለምን በለኝ። እንድሪያስ ለምን አልሰበከም? ለምን አልሰበከም? እንድሪያስ እንዴት በለኛ። ቆይ ጠይቀኛ። ለምን በለኝ እኮ እንድሪያስ ለምን አልሰበከም? አይዞ ማብራደር ለምን በለኝ። እሺ ለምን? ተባረክ። ስለዚህ ያልሰበከችበት ምክንያት የምነግርህ ምንድን ነው? እሱ ብቻ ሳይሆን ሊሰቅሉት ባሉበት ቦታ ላይ እንኳን በመጀመሪያ እሱ ማንም ሳያውቅ ቅዱስ ገብርኤል መጥቶ የምስራች ነግሯት ማን እንደሆነ ልጇ በሙሉ ያወቀች እናት እዛ ቦታ ላይ ሲቀጠቀጥ ሲገረፍ፣ አረ ልጄ እኔ በትንቢት የወለድኩት ልጄ ነው፣ ይሄ ልጅ ዓለምን የሚያድን ነው ልጄ የተጠራው ብላ እንኳን አልተነፈሰችም። ኧረ አይገናኝም ብራዘር፣ አይገናኝም። እኔን ይጭነቀኝ። አሁን መልስልኝ ብራዘር፣ መልስልኝ። እንድሪያስ የተባለ ሐዋርያ አልተጠራችም፣ ሐዋርያ አልነበረችም። ዮኒ አዳምጠኝ። እናትና ሐዋርያ እየለየን እናትና ሐዋርያ እየለየን ብሮ ምኑ ነው የምንለየው? እንዴ እናት ናት። እነሱ ለወንጌል ክርስቶስ ራሱ የመረጣቸው ናቸው። ለወንጌል ብሎ 12 መረጠ። አንዱ ካደው። ከመሆን ብሮ እያነበበ አይዞ ተከተሉ። ሌሎቹ ያነበቡትና እንድሪያስ የሰበከው ወንጌል ላይ እንድሪያስ ወንጌል ሰራ ወንጌል ሰበከ የሚለውን አምጥታ አሳየኝ። አልተጻፈም። ሐዋርያ ነው ግን ወንጌል ሲሰብክ አልተጻፈም። እሺ ተጽፏል። ወንጌል ሲሰብክ አልተጻፈም። ስለዚህ ወንጌል ሲሰብክ ስላልተጻፈ ወንጌል አልሰበከም ማለት ትችላለህ? እናንተ እንድሪያስ አላችሁ ለማወቅ ነው። እናንተ የእንድሪያስ አላችሁ። የኔ አባት ይሁን ምንም እኮ ሳይነግሩሽ ነው ላሽ ያልሽው። እኛ መጽሐፍ ቅዱስ አየህ ምን ሆነ መሰለህ ብሎክ ነው ማድረግ እንደውም ደምዬ የአንተ ትንሹ ችግር ምን አለ መሰለሽ፣ እልተያይዘሽ ነው ምናምን የለም። እኔ እየነገርኩ ነው ጌታ እልን እንጂ እኛ ሶላ ስክሪፕቸር አንልም፣ መጽሐፍ ቅዱስ ብቻ አንልም። ገባ? መጽሐፍ ቅዱስ ብቻ አንልም። ገብቷል? መጽሐፍ ቅዱስ ብቻ አንልም። በትውፊት የምንቀበላቸዋለን። ያ ማለት አሁን ለአንተ በድፍረት ድንግል ማርያም ወንጌል አልሰበከችም ብለህ መናገር አትችልም። መረጃ የለህም። መረጃችን ምንድን ነው? እንድሪያስ ለምን ወንጌል አልሰበከም? እንደዛ ከሆነ ኖ መረጃችን ምንድን ነው? እሺ እንድሪያስ ወንጌል ለምን አልሰበከም? መረጃችን ወንጌል ለመስበኩ ምንድን ነው? እሺ ቆይ አሁን ለምሳሌ ይደነግጥብኛል። አዳምጠኝ። መጽሐፍ ቅዱስን እሱ እንድሪያስ እንደሰበከ ማስረጃው ምን መሰለህ? ከ11 ሐዋርያቶች መጽሐፍ ቅዱስን የጻፉት ስንት ናቸው? ስንት ናቸው? መጽሐፍ ቅዱስን የጻፉት ና ቀና በል እስኪ ቀና በላ። አረ መጽሐፍ ቅዱስ እያወጣሁልህ ነው። እሺ ቀና በል። መጽሐፍ ቅዱስን የጻፉት ስንት ናቸው? መጽሐፍ ቅዱስን የጻፉት ምን አዛገኝ አባቴ። በነገራችን ላይ መጽሐፍ ቅዱስን የጻፉ 5 የኢየሱስ ክርስቶስ ሐዋርያቶች ናቸው። ገባችሁ? ሐዋርያቶች ናቸው። ስድስቱ እኔ ደግሞ ከመጽሐፍ ቅዱስ እኔም ደግሞ ስለ እንድሪያስ ከመጽሐፍ ቅዱስ ማንበብ አይሻልም? አይሻልም አባቴ። በመጀመሪያ ሂዱና ስበኩ ብሏቸዋል። ስለዚህ እያንዳንዱ ሐዋርያቶች እንደሚሰብኩ ግልጽ ነው። በአብ በወልድ በመንፈስ ቅዱስ እያጠመቁ ማርያምን አትስበኪ ብሏታል። ሐዋርያቶቹን ነው ያለው። ማርያምን አትስበኪ ብሏታል። የአንተ ጸብ ምንድን ነው? አሁን ማርያም ጭራሽ ሰባኪ ናት እያልክ ነው። ማርያምን አትስበኪ ብሏታል። እሺ በጣም ጥሩ። ስበኪ አትስበኪ ያለውን ነው የምልህ። ያለው በመጽሐፍ ቅዱስ ላይ ለሁሉም ነው ያለው። ቆይ ተረጋጋ። የሚለውን ነው የምነግርህ እኔ። የማርያም የተሰጣ ስጦታ ኢየሱስ ክርስቶስን በቅድስና መውለድ፣ ይሄ ስጦታዋል የተሰጣ ስጦታ
ቅዱስ ገብርኤል ቁልጭ አድርጎ አስቀምጦታል። ምን እንደምታደርግ አከተመ። ይሄ መጽሐፍ ቅዱስ ነው የሚነግረ፣ ዮኒ ማኛ አይደለም፣ መጽሐፍ ቅዱስ ነግረዋል። ስለዚህ የዮሐንስ ወንጌል ምዕራፍ 1 ከቁጥር 41 ጀምሮ አነብልሃለሁ። ምንድን ነው የሚለው መሰለህ? እሱ እኮ መስበኩናል የሚናገረው። ሸወዱ የሰጠ ሰውዬ ሸወደ። መስበኩናል የሚናገረው እኔ ሚውት አድርጌ ማንበብ አልችልም እንዴ? ላውራ ታዲያ ምንድን ነው ያስደነገጠ? ሸውደዋል ነው የምልህ። ሸወዱት። እሺ የተሸወድኩት መጽሐፍ ቅዱሳዊ ነገር እንዘግበዋለን። ደብል ነው። እሺ ምን ይላል መሰላችሁ? 41 ላይ ምን ይላል? እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህ አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተና የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ከዛ ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በነቢያትም ሕግ ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ አለው እያለ ይቀጥላል። እዚህ ጋር ቃል በቃል ምንድን ነው የሚለው? ምንድን ነው ያለው እዚህ ጋር? ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ ነው የሚለው። ቤተ ሳይዳ ውስጥ ነበር። ተግባባን። ቅዱስ ገብርኤል መልአክ ነው፣ እንወደዋለን፣ በደንብ የምንወደው ነው። ግን ለእኔ መዳን ክርስቶስ ነው። መውደድ ሁሉንም ይቻላል። ክርስቶስ ነው የሞተውም ይላል። ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሮሜ 8:34። ጌታ ብርክ ያርጋችሁ። ስለዚህ ያንን ነው አሁን ጴንጤ ሲሆን ሞር ስለ ኢየሱስ ነው መሰብከው። ሞር ኢየሱስ ነው የምለው። ሌላ እምነት ተከታይ በሆነስ አልጠራውም። አይጠሩትም። ለማክስ እዚህ ይሉናል እንጂ መጥራት አይፈልግም። እንዳልኳችሁ የማርያም ባሪያ፣ የገብርኤል ባሪያ፣ የሚካኤል ባሪያ፣ የአርሴማ ባሪያ፣ የተክልዬ ባሪያ ብሎ ስም ይጠራል እንጂ የኢየሱስ ባሪያ የሚል አንድ ሰው የላቸው። አንድ ሰው አታመጣ። እነሱ ባሪያ የላቸው፣ ግን ባሪያ ነኝ ለእነሱ ታዛዥ ነኝ ብለው ይላሉ። ነው ይቺ ነገሯ በጣም ያማቸዋል። ይሄ ነው እና ክርስቶስ በጣም ደስተኛ ነኝ። አዎ ደምረው አይሰማም። ለደምረው አይደለም እዚህ ጋር ማወራው፣ ለደምረው አይደለም። ለእኔ ቤቶች ደምረውማ አይሰማኝም። እና ተባረኩልኝ። ማንም መጥቶ ከመጽሐፍ ቅዱስ ኦርቶዶክስ ተሳስታለች ብሎ ሊያሳይ የሚችል አንድ ሰው የለም። ማን ከ12ኛው ክፍለ ዘመን ጀምሮ ያለውን የወንጌል እንቅስቃሴ ቤተክርስቲያኗ ምን እያደረገች እንዳለ ያለውን ተመልክቼ ነው አሁን በኮንፊደንስ መነግር። ማለት ነው የዘላለም ሕይወት በኦርቶዶክስ ውስጥ እንዳይታጣ የሚያደርገው በኮንፊደንስ መነግር ከዛ የተነሳ ነው። የኔን ጥያቄ አንተ ምንድን ጠይቀኝ? እኔ ወንድሜ ጥያቄው ምን መሰለ? ከጴንጤ ወደ ኦርቶዶክስ ስመጣ ድህነት አግኝቻለሁ አልከን እና የዳንከው በሃይማኖት ነው ወይስ በእምነት? ገላትያ 5:20 በመለየትና በመናፍቅነት ያለውን ልዩነት፣ ያ መለየትና መናፍቅነት የእግዚአብሔር መንግስት አትወርሱም የሚለውን ሀሳብ ተቀብዬ እኔ ደግሞ ወደዚህ ቅድስት ተዋሕዶ ቤተክርስቲያን አንድ ወደሆነችው አንድ ዶግማ ወዳላት መለየትና መናፍቅነት በመካከሏ ወደ ሌለው መጣሁኝ። ያመጣኝ መጽሐፍ ቅዱሳዊ እውቀት ነው እንጂ ስሜት አይደለም፣ ወይ ደግሞ የሆነን ሰው ለማብሸቅ አይደለም የመጣሁት። አሁን ስተረዳ። ስለዚህ ድሮ የነበርክበት ስህተት ነው ማለት ነው።
መለያየትና መናፍቅነት አለ ያልኩ እኮ ዘረዘርኩልህ። የሙሉ ወንጌልንና የመሰረተ ክርስቶስን የመካነ ኢየሱስን ቄስና ፓስተሮች ገባ በሌላኛው ቤተክርስቲያን ላይ ምንም አይነት ተጽዕኖ ማምጣት አይችሉም። ዶክትሪን ማስተካከል አይችሉም። ይሄ ደግሞ መለያየት ነው። ይሄ መለያየት ወደ እግዚአብሔር መንግስት እንዳትወስ ያደርግሃል። በዚህ የተነሳ ነው የመጣሁት ብዬ ነገርኩ ወንድሜ። እሺ የሆነ አንድ ጥያቄ እንትና ማነው ጳውሎስ አንድ ጌታና አንድ ሃይማኖት አንዲት ጥምቀት አለች አለ እና የትኛው ነው አንድ ሃይማኖት ያለው? አንድ ጥምቀትና አንድ ጌታ ያለው የትኛው ነው? እሺ አሁን ጳውሎስ እዚህ ጋር አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ያለው ሃይማኖት የሚለውን ቃል ሲናገር ሪሊጅን አይደለም። ሪሊጅን እና ፌዝ መለየት አለበት። ገባ? ስለ ፌዝ ነው ያወራው፣ ስለ ሪሊጅን አላወራም። ኖ አይ እንዴት ነው? ስለዚህ ለምንድን ነው አሁን ለምሳሌ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ተከታይ ነኝ። እኔ አስተማሪ አይደለሁም ወይም ደግሞ የሆነ እንትን አይደለሁም፣ ግን የእምነቱ ተከታይ ነኝ። እናትና አባቴ ኦርቶዶክሶች ናቸው። እኔ ከዛ እምነት ተቀብዬ ስቲል እስካሁን ከሃይማኖቴን አልቀይርም። ማንም ሰው እዚህ ጋር ቢገለኝ ከሃይማኖቴ ወጣው ማለት እግዚአብሔር የለም ብዬ እንደማሰብ ነው። ምክንያቱም አንድ ነገር ልንገርህ፣ አንተ አንድ ነገር የምነግርህ አንድ ነገር ኦርቶዶክስ በመሆን አንተ አድንም። ኦርቶዶክስነት አያድንም። ማስጨነቅ ለዛ እኮ ነው። ኦርቶዶክስነት አያድንም። ገባ? ኦርቶዶክስነት አያድንም። ነገር ግን በኦርቶዶክስ ያለውን እውነተኛ የሆነውን ትምህርት ተከትለ ተቀብለ የማታስኬድ ከሆነ የማትገለጥ ከሆነ ገባ? በንስሐ የማትመለስ ከሆነ የዘላለም ሕይወት አታገኝም። ግልጹ ስነግርህ ለምን አንተ በኃጢአት የነበራችሁ ማወቅ እንድትፈልጉ የፈለግኩት ይህንን ነው እንደሚለኝ እኔ አሁን አንድ ግልጽ ሃይማኖት አያድንም። ሲጀመር ሪሊጅን ፌዝ ሳይሆን ሪሊጅን ገባ? ሪሊጅን አያድንም። አንተ አሁን ኦርቶዶክስ ስለሆንክ ከቤተሰብ ኦርቶዶክስ ስለሆነ አንገት ላይ ማህተብ ስላለ አድንም። የምድነው በምን መሰለህ? የአንገት ላይ ያሰርከው ማህተብ በተግባር ለሰዎች የማትገልጥ ከሆነ በተግባር የማትታይ ከሆነ ለእግዚአብሔር የማትመች ከሆነ አድንም። ለምን? ህይወት የተጨማለቀ ነው። ከዛ ከተጨማለቀ ህይወት ግን እድል አለ። ከመሞት በፊት ምን እድል አለ? የንስሐ እድል አለ። ገባ? በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ በንስሐ ስትመለስ እግዚአብሔር ምሕረትን እንደሚሰጥ እድል ሰጥቷል። ያንን እድል የማትጠቀም ከሆነ እምትዘሙት፣ እምትጠጣ፣ እምትጨማለቅ ክርስቶስን የካርክ ከሆነ ማዕተብ ላይ አንገት ስላለ ብቻ አድንም። የቤተሰቦች ሃይማኖት ስለሆነ ብቻ አድንም። የዘላለም ሕይወት አይኖርም። ለምን ታሳየናለህ ታዲያ? ከኋላ ስዕል ለምን ታሳየናለህ ታዲያ? አልገባም። እየነቀድም እኮ አስረድቼ ነበር አባቢ፣ አልሰማኝም። ለማስተማሪያ ነው እኮ አልኩ፣ ለማስተማሪያ ነው አልኩ እኮ። ይሄን አሳየው። ምንድነው የምትማረው? ይህን ስትመለከት ምንድነው ትዝ የሚልህ? የምትማረው ነገር የለም ወንድሜ። እኔ አሁን አንተን ነው እየጠየቅኩ ያለው። እኔ ተማርኩ። ይህን ስትመለከት ማነው ትዝ የሚልህ ነው የምልህ። ይህን ስትመለከት ማን ትዝ ይልሃል? ጋሽ ደምረው እኔ ላውራ ይሁንዬ፣ በቃ እንደዚህ እኮ አይመቸኝም አባቢ እኮ ላውራ። አሁን ታዲያ ቆይ ከደሜ ጋር የሆነ የምናወራው ነገር አለ። አንድ አይ ቲንክ የመጀመሪያ ጊዜም ስለሆነ የምትነጋገሩት ምናልባት እስክትግባቡ ኮንፊውዝ ልትሆኑ ትችላላችሁ። ግን ደሜ ጋር ማድረግ አለበት። ግን አንድ ምንድን ነው ኦርቶዶክስ ለኦርቶዶክስ ስትወያዩ ደስ ይላል። ገባ? አንተ የምትፈልገውን እሱም ኦርቶዶክስ ነው። አንተም አይ ነገርኩት እኮ አሁን እሱ ይሄኛው ገባኝ ማለት የፈለግከውን ይገብኛል። ለምን አብሬ ብዙ ጊዜ አውርተናል ነበረ። መጽሐፍ ቅዱሳዊ ይዘት እንዳለው የመጽሐፍ ቅዱስ ጥቅስ ጠቅሼልህ ነግሬህ ነበረ። ስለዚህ ስዕል እነዚህ ስዕላት ስለ አድርጌ ሰማኝ። ሌላ ደግሞ እነዚህ ስዕላት አድርጌ በቤቴም ሆነ በህይወቴ ርካሽ የሆነ ነገር በማድረጌ እነዚህ ስዕላቶች አያድኑኝም። ገባ? አያድኑኝም። ስራዬ እኔ የምሰራው ስራ ነው እንድድንና እንዲፈረድብኝ የሚያደርገኝ። እንድታዳምጡ ነው ያ ገባኝ። እኔ ግን ጥያቄዎች አሉኝ፣ አንድ ሁለት ጥያቄ። አንደኛው ጥያቄ ምንድን ነው? የመናፍቅ ትምህርት ማለት የተለያዩ ነገሮች
መኖር የለባቸውም በአንድነት ነው ብለህኛል። በኦርቶዶክስ ውስጥ ልዩነት ያለው ነገር አይቻልም። የውጭውና የሀገር ውስጥ ኦርቶዶክስ ትንሽ ልዩነት አለው። እሱ ሀገር ውስጥም ባለው ላይ አሁን ለምሳሌ እንትኖቹን ምንድን ነው የሚባሉትን ገድሎችን ምናምን ማልከተል አለው የሚል የኦርቶዶክስ ወንድምና እህቶች አሉ። በገድሎች ሳይሆን በመጽሐፍ ቅዱስ ብቻ በቂ ነው ብለው የሚያምኑ አሉ። እነ አክሊልን ማምጣት እችላለሁ። በደንብ ጎበዞች ናቸው በማንበብ ሌላም የተማሩ እውቀት ያላቸው ሰዎች የሚናገሩ አሉ። ስለዚህ እዛ ውስጥም ልዩነት አለው። ሌላው ምንድን ነው ያልከኝ? አንድ ሌላ እንግዲህ ክርስትናን አንድ ላይ ካላመጣ ነው ሸሪያ ኢትዮጵያ ላይ ሊሆን ስለሚችል እሱን እኔ ተቀላቅዬ አሳይቼ ነው ወደ አንድነቱ መጥቼ ምንም ማድረገው ነገሩን የምንቀይረው ብለሃል። አሁን ከመጣ ጀምሮ አንተ በክርስትና በኦርቶዶክስ ወደ ኦርቶዶክስ ያመጣሃቸው የፕሮቴስታንት ወንድምና እህቶች አሉ። በጣም በርካታ የጸና ቶሌ ላይ ቅርና ካልከኝ አንጻር ነው ማወራ ካልከኝ ነው እንጂ ለሌላ አይደለም። ልመልስልህ ነግረኛል። መድገም ካልሆነብህ በቀር ነግረኛል። እኔ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስመጣ ትምክት አይደለም። ምናልባት እኔ እንደዚህ በቪዲዮ ያመጣው ምናምን አሳይችም ላይሆን ይችላል። ነገር ግን በቤታቸው የጸኑ በቤታቸው በኦርቶዶክስነታቸው የጸኑ ሰዎች በስተዋል። አሁን ስለ እምነታቸው የጸኑ ሰዎች በስተዋል። የመጀመሪያ ሁለተኛ ትናንትና ራሱ ሶስት ሰው ያገኙት ሶስት ሰው አብረን ጴንጤ ሆነን የነበርን ሰዎች ኦርቶዶክስ ከሆንኩ ደሜ በእውነት ደነገጥኩ። አልጠበቅኩም። ዘማሪ ናት። ይሄ ምናገር ውሸት ምናምን አለም። ምናልባት እግዚአብሔር ረድቶኝ አንድ ቀን እንደዚህ አመጣት ይሆናል። ገባ። በጣም ደነገጥኩ። ያ ማለት ምንድነው መሰለህ? እኔ አላቅም። ህይወቴ ግን ምስክር ነው። የኔ ህይወት ምስክር ነው። ሰዎች አንደርስታንድ ሊያደርጉ ይችላሉ፣ ሊያነቡ ይችላሉ። አሁን እኔ እናንተ እያወራን ነው አለ። እኔ እናንተ ላይ የሚቀመጠው ምን እንደሆነ ታውቃለህ? ቃል ነው የሚቀመጠው እኔ እናንተ ላይ። ያ የተቀመጠው ቃል አንድ ቀን ነው የሚበቅለው። ገባ? ያ የተቀመጠው ቃል አንተ ጋር እውነት ካለ እኔ ጋር ይበቅላል። እኔ ጋር እውነት ካለ አንተ ጋር ይበቅላል። ገባ? አንተ ጋር ይበቅላል። አሁን ደምረው ትናንትና ጴንጤ ሆኖ ቤተክርስቲያኒቷን የሚሳደብ የሚራገም የሚያሳድድ ሰው ነበረ። ግን የሚሰማው ቃል ነበረ፣ የሚያነበው ቃል ነበረ። ያ ቃል ወደዚች እውነት እንድጠጋ አድርጎኛል። በተመሳሳይ መልኩ እንደዚህ ቃል እየሰሙ የተመለሱ ሰዎች በርካታ ናቸው። እኔ አሁን ምነግርህ እንደዚህ እሑድ መላው ዞሬ ላሳይ ይችላለሁ። በየፕሮቴስታንት ቤተ እምነት ውስጥ ጌታን የምትቀበሉ እጃችሁን አንሱ ተብለው እጅ አንስተው የሚቀበሉ የሉ። በተለይ ኦርቶዶክሳውያን የሉ። የትኛውም ቤተክርስቲያን እኔ ላይቭ አሳይሃለሁ። ዞሬ ሲያልቁ ላይቭ እሑድ ላይቭ ላሳይ ይችላለሁ። በትክክል ዞሬ የተመለከትኩት አንድም ኦርቶዶክሳዊ ጌታን እቀበላለሁ ብሎ እጁን የሚያነሳ የለም፣ ካልተሸወደ በቀር ማለት ነው። ሌላው ደግሞ ይሄ በሙስሊም ኢቫንጀሊካል እንትን ላይ ከ50% በላይ የኢትዮጵያ ሕዝብ ስማኝ በደንብ የኢትዮጵያ ሕዝብ ከ50% በላይ ሙስሊም ከሆነ እንደ ዓለም ሕግ ማለት ነው። እንደ ዓለም ሕግ ኢትዮጵያ በሼሪያ ነው የምትተዳደረው። በሼሪያ ሕግ ነው የምትተዳደረው። ይሄ የተቀመጠ ሕግ ነው። ገባ? ሰው ስላሴ የምታምኑ ሰዎች ወደ ኦርቶዶክስ ብትመጡ የዘላለም ሕይወት ታገኛላችሁ። ከዘላለም ሕይወት የሚያጎላችሁ ነገር የለም። ጥያቄ የሚፈጠርባቸው ብዙ ሰዎች ምን እንደሆነ ታውቃለህ? ገድላትና ድርሳናት ናቸው። ገድላትና ድርሳናት ደግሞ የሃይማኖት ትምህርት አይደሉም። ገባ? ገድላትና ድርሳናት እግዚአብሔር ለእንደዛ አሁን እግዚአብሔር ለምሳሌ ለእኔ ድንቅና ተአምራት አደረገልኝ። ያንን ድንቅና ተአምራት እዛ ገድል ላይ ተጻፈ። ያንን ሰው ሲያነበው በእግዚአብሔር ላይ እምነቱን ለማጎልበት ይጠቅምበታል እንጂ የዘላለምን ሕይወት ለማግኘት አይጠቀምበትም። ገድላትና ድርሳናት የዘላለም ሕይወት አይሰጥም። የትኛውም ገድላትና ድርሳናት የዘላለም ሕይወት አይሰጥም። ነገር ግን እምነቴን በእግዚአብሔር ላይ እንዳበረታ ያደርገኛል፣ እንዲጨምር ያደርገኛል፣ እምነቴን እንዳጎለብት ያደርገኛል
እንዳጎለበት ያደርገኛል። ተረድተኛል። ያ ገድላትና ድርሳናት አንድ ኦርቶዶክሳዊ ያንን ገድላትና ድርሳናት በገድላትና ድርሳናት ውስጥ ያለውን አንድ ተአምር ለአእምሮ የሚከብደው ቢሆን አለመቀበል ይችላል። መቃወም ግን አይችልም። አለመቀበል ይችላል። አልቀበልም ማለት ይችላል። መቃወም ግን አይችልም። ለምን? እኔ ተቀብየዋለሁ። ለምሳሌ ግን መጽሐፍ ቅዱስ ላይ ኤልያስን አይታል። ኤልያስ አንደኛ ነገሥት ምዕራፍ 18-19 አካባቢ ላይ ምን ይሆናል? ቁራ ስጋ ይዞ ይመግበው ነበር ይላል። ለአእምሮ አይከብድም? እንዴት ቁራ የሰው ልጅን ይመግባል ብለን ግን መጽሐፍ ቅዱስ ላይ ስላለ ሙሉ መጽሐፍ ቅዱስን መቃወም አችልም። ይህንን ግን አጭር ጥያቄ አለችኝ እዚህ ጋር ብሮ፣ አጭር ጥያቄ የምጠይቀ አሁን ለምሳሌ ከገድላት መጽሐፍ አንዱን ኦርቶዶክስ አግደዋለች፣ ልክ አይደለም ብላ አውግዛ አግደዋለች። ቆይ ልነግር ነው። 42 ዓመት ሰዎች ያንን ተጠቅመውታል። በቤተክርስቲያን ይነበብ ነበር። ቤተክርስቲያን በዛ ገድል ትከተለው ነበር እና ቤተክርስቲያን አውጥታ ያንን ነገር አውግዛ ጥለዋለች። አሁን ልምፈልገው ምንድን ነው? መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? መጽሐፍ ቅዱስ ቆይ አንዴ መጽሐፍ ቅዱስ ወንጌል ስለ ኢየሱስ እንጂ ወንጌል ስለ ኢየሱስ ክርስቶስ እንጂ ስለ የሆነ ሰውዬ እንዲያተደረገለት በሚለው አይደለም እምነት። ወንጌል ኢየሱስ ክርስቶስ እንደሚያድን ነው ጳውሎስ የሰበከው፣ ዮሐንስ የሰበከው፣ ሉቃስ የሰበከው፣ ማቴዎስ የሰበከው፣ እነ ጳውሎስ የሰበኩት ወንጌል ኢየሱስ ክርስቶስ ነው አዳኙ። ያደረገው ኢየሱስ ነው። እነዛ ደግሞ አደረጉ ተብሎ ነው የተጻፈላቸው። ለምሳሌ ብንሄድ እንደ መሄድ ብናወራ ሲኦል ውስጥ የገቡ ነፍሳቶችን በ5000 በየአርብ ቀኑ የሚያወጡ አሉ። እንደ ጽሁፉ ከሆነ ይላል 5000 ነፍስ የእሷን ስም የጠራ ከሲኦል ከሚነደው እሳት እየወጣ ሞቶ በሚነደው እሳት እየወጡ ይድናሉ። በዛ ስም ተብሎ የሚጠራላቸው ነገሮች ከኢየሱስ ክርስቶስ ስብከት ጋር ይጻረራል። ስለሚጻረር ሰዎችን ጥያቄ ምልክት ይከታል። መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? ሌላው በሙሉ እንትን ሲሉ አጠር አድርጌ እነግርሃለሁ። እሱ ላይ ነው ማወራ። በሙሉ ምንድነው ክንፍ ያወጣል። ሁለት ጥያቄ ጠይቀኛል። አሁን ይሄ ሶስተኛ ስለሚሆን ሁለቱን ጥያቄ ለክንፉም አንድ ላይ እንድትሄድልኝ ብዬ ነው አብሮ ስለተያያዘ። ሶስተኛውን ቆይ ሁለቱን ጥያቄ ልመልስልህ። የመጀመሪያ በኋላ እናወራዋለን። ይሄ መጽሐፍ ይታያል። ይሄ መጽሐፍ ይታያል። ይሄ መጽሐፍ አስፈላጊ ነው። ምን የሚል ነው? ለአንብበው። አሁን የዮሐንስ ራእይ ይላል። የዮሐንስ ራእይ ክፍል 2 የጥናትና ማብራሪያ ይላል። ያስፈልጋል። ይህ መጽሐፍ ያስፈልጋል። ጥናትና ማብራሪያ ምንም ችግር የለው። የዮሐንስ ራእይ ስለ መጽሐፍ ቅዱስ ነው የሚናገረው። ምን ያደርጋል? መጽሐፍ ቅዱስ አለ። በጣም ጥሩ። ስለ መጽሐፍ ቅዱስ ላይ እዚህ ላይ መጽሐፉ ለምን ያስፈልጋል ጠየቀኝ። እኔ ልመልሳ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ በሚለው ሌሎች ያልተረዱት፣ አሁን ለምሳሌ ዮሐንስ ራእይ ላይ ያለውን ሌላ ቦታ ልታገኘው ትችላለህ። ኦሪት ላይ ያለውን እሱና ኦሪት ላይ ያለውን ገብተዋል። አዲስ ኪዳን ላይ ልመልስልህ። አሁን ስለ ገድላን ልመልስልህ። ስለጠየቀኝ እኔ ልመልሷ። መጀመሪያ የጠየቀኝን መለስክልኛ። በቃ እኮ መለስክልኛ። አባቢ አልጀምረው መለስኩት። ለሌሎቹ እንዲገባቸው ብዬ ነዋ። አሁን የምንነጋገረው ለአንተ ሳይሆን ለሌሎቹ። ስለዚህ ይሄ የጴንጤ መጽሐፍ ነው። ስማኝ፣ የኦርቶዶክስም አንድ የጴንጤ ፓስተር ይህን መጽሐፍ የዮሐንስን ራእይ ብሎ የራሱን አይዲዮሎጂ እዚህ ላይ ያስቀምጦታል። ከዛ በኋላ ለህትመት አብቅቶታል። ይሄ መጽሐፍ ምን ያደርጋል? ምን ይሰራል? ጠየቀኝ፣ ልመልሰው ነው። ስለዚህ ከመጽሐፍ ቅዱስ ያልወጣ ነው። የዮሐንስ ራእይ ምንድን ነው የሚለውን ሀሳቡን እዛ ላይ ከመጽሐፍ ቅዱስ ሳይወጣ ምንም ሳይጨመር የሚያስደነግጡ ነገሮች ሳይጨመር አንድ ሰው ሊያብራራ ይችላል። ከኦርቶዶክስም የተጻፈ አለ፣ እንዲሁም ከሌሎች የተጻፈ አለ። የሚጽፉ አሉ። እንደዚህ ጆቫም ሊጽፈው ይችላል። ገባ? ግን መጽሐፍ ቅዱስ ውስጥ አለ። አሁን ማውራ መጽሐፍ ቅዱስ ውስጥ ወፍ የሌለ ራስ በፈለግከው ጊዜ የሆነ ሰው ስም ጠርተህ
እንዲህ ተደርጎለታል ማድረግ ይችላል ብለህ ስትለኝ ናው ዊገረ ኮስችን ዩ ውድ ዩ ሪድ ኢት ብዬ ይሄን ልመልስልህ። መጽሐፍ ቅዱስ ላይ ለምሳሌ ያክል ራሱ መጽሐፍ ቅዱስ ኢየሱስ ያደረጋቸው ታምራቶች ሁሉም ተጽፏል። እንዳታቋርጠኝ ሁሉም ተጽፏል ካልከኝ ለእኛ ጥያቄ ነው። አሁን አዳምጠኝ፣ ጥያቄ ነው እየመለስኩ ኢየሱስ ክርስቶስ ያደረጋቸው ተአምራቶች እንዳለ በምድር ላይ በ3 ዓመት ተኩል ወይም ደግሞ በ33 ዓመት ተኩል ጊዜ ውስጥ ማለት ነው ያደረጋቸው ተአምራቶች ሙሉ ለሙሉ መጽሐፍ ቅዱስ ላይ ተጽፈዋል አልተጻፈም? በጣም ጥሩ። ስለዚህ መልሱ እኔ ጋ ነው ያለው። ሚዩት አድርገህ ነው የምትሰማው። ስለዚህ ምንድነው የማደርገው መሰለ ኢየሱስ ክርስቶስ ለእኛ የሚያስፈልገውን ብለው ሐዋርያቶች እነዚህን ካዩ፣ እነዚህን ከሰሙ፣ እነዚህን ካነበቡ ከዚህ በላይ ይበረታሉ ተብሎ የተጻፈልን መልካም ነገሮች ተጽፈዋል። የሚጠቅመን በቂ ነው ያለውን ዓለም የተስማማበትን ተጽፎልናል። ከዛ በላይ እንደሚያደርግ እናውቃለን። ሌላ ኢየሱስ ያደረጋቸው ለእኛ አይጠቅመንም? ሌላ ኢየሱስ ያደረጋቸው ያልተጻፉ መቼ መጽሐፍ ቅዱስን በስርዓት አነበቡትና እነዛውን ሌሎቹ እነዛ ይጠቅሙናል ያልከው መጽሐፍ ቅዱስን እንኳን በስርዓት አላነበቡትም። ገባኝ። መጽሐፉ ለእኛ ኢየሱስ ክርስቶስ ከተጻፈው ውጭ ያደረጋቸው ተአምራቶች ገባ ያደረጋቸው ተአምራቶች በትውፊት መልኩ ለእኛ ይመጣልናል። በትውፊት መልኩ ገባ። እነዛ ግን ያደረጋቸው ተአምራቶች አንድ አባቢ አዳምጪኛ። እነዛ ያደረጋቸው ተአምራቶች እኛ ብንሰማው እኛ ብናነበው እኛን ይጠቅሙናል አይጠቅሙንም? አይጠቅሙንም። ጂሰስ ክራይስት ኢየሱስ ያደረጋቸው ለምን አልከኝ አይደል? አይጠቅሙንም አልኩ። ደግሜ እነግርሃለሁ፣ አይጠቅሙንም። መጽሐፍ ቅዱስ ላይ የሚጠቅመንን የኢየሱስ ክርስቶስ ትምህርት በበቂ ሁኔታ ተገልጿል። አሁን ተጨመረ የሚባሉት የውሸት ትርክቶች ነው የተተረከው። ክንፍ አላቸው፣ ይበራሉ፣ ከሲኦል ነፍስ ያወጣሉ፣ የማውጣት የማማለድ ስልጣን አለን ብለው የጻፉት ሰዎች ናቸው። ነው አይችሉም እያሉ ክርስቶስ መሰለህ። አሁን መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ አሁን ስለ ክርስቶስ ሳምራ እያነሳ ስለሆነ ማለት ነው። አንደኛ ሳሙኤል ምዕራፍ 2 ላይ እግዚአብሔር ይገላል ደግሞም ከሲኦል ያወጣል የሚል ቃል በቃል ተጽፏል። ታዲያ ምን ማለት ነው እሱ? ቴንኪው። እግዚአብሔር ሰውን ከሲኦል ያወጣል አይወጣም? ከሲኦል ያወጣል አይወጣም? እግዚአብሔርማ ሁሉንም ይችላል። እግዚአብሔር ሰውንም አይችልም። ክርስቶስ ሳምራ ስማኝ፣ ክርስቶስ ሳምራ በማንነቷ ስማኝ በደንብ አድርገህ፣ በማንነቷ ከሲኦል ምንም ነገር ማውጣት አትችልም። በማንነቷ እግዚአብሔር ግን በሰጣት ኪዳን በእግዚአብሔር ጸጋ ይህንን ማድረግ ትችላለች። ለምን? ባለቤቱ እግዚአብሔር ነዋ። ለምሳሌ ግን እግዚአብሔር ምን አለ መሰለህ፣ ካልከው ጋር የሚጋጨው ራስ ካልከው ጋር ይጋጫል። እግዚአብሔር አልከኝ። እግዚአብሔር ከሲኦል ያወጣል ሲል ምን ማለት ነው? ከምትኖርበት እሳት ከምትኖርበት ከማይረባ ነገር አውጥቶ ህይወት ይሰጣል ማለት ነው። ይገላል አለች እኮ። ሲኦል ወደ ሲኦል ይከታል፣ ከሲኦል ያወጣል አለች እኮ። ይገላል፣ ወደ ሲኦል ይከታል፣ ከሲኦል ያወጣል። የእናንተን ችግር የምነግርህ ልንገርህ። የእግዚአብሔርን ድርሻ ትወስድና ትካፈሉና እኔም ማድረግ እችላለሁ ብላችሁ ትመጣላችሁ። ማንም አይካፈልም። የእግዚአብሔርን ድርሻ ማንም ተካፍሎ በማንነቱ ምንም ነገር ማድረግ አይችልም። በማንነቱ ምንም ነገር ማድረግ አይችልም። ክርስቶስ ሳምራን በነገራችን ላይ ሌላው ዓለም እኮ አያውቃትም። ሌላው ነው አይወቃት እንደሆነች ግብፅ የክርስቶስ ሳምራ መጽሐፍ የክርስቶስ ሳምራ መጽሐፍ ደምረው የሚቀበለው የመዳኛ መንገድ ነው ብሎ አይደለም የሚቀበለው። እኔ የመዳኛ መንገድ ያገኘሁት ምን ያደርግልኛል? የመዳኛ መንገዴ ትምህርቴ ገባ። የሃይማኖት ትምህርቴ ዶግማዬ የተመሰረተው በመጽሐፍ ቅዱስ ነው። ሌላው ምን አገባው?
ቴንኪው። ሌላው የሚያገባው ለምን መሰለህ? ሌላው የሚያገባው ልክ ይሄኛው በእናንተ መጽሐፍ ተጽፎ ይሄኛው አንተ እንድትረዳ አንተ እንድታውቅ ዮሐንስ ራእይን እንድትገነዘብ አልገባ እሱ ነው። አዳምጠኛ ይሄኛው መጽሐፍ ቅዱሳዊ ነው ብለኛላ። የክርስቶስ ሳምራ ተአምራትና ድንቅ ማለት ሲሆን ገባ እግዚአብሔር በመጽሐፍ ቅዱስ ውስጥ ለምሳሌ ግን አዳምጠኝ፣ መጽሐፍ ቅዱስ ነው የምነግርህ። ለምሳሌ ግን ኤልያስ ወይ ደግሞ ኤልሳ ሕፃንን ከሞት አስነስቷል። ለምን አትቃወምም? እንዴት ኤልያስ ሰው ሆኖ ሕፃንን ያስነሳል? በጣም ጥሩ ተባረክ። ይሄ ምን መሰለህ፣ አሁንም የማወራ መጽሐፍ ቅዱስ ላይ የተጻፈ ዓለም የሚያውቀው የሚያነበው መጽሐፍ ቅዱስን የጌታን ስራ የማይጻረር ነው አልኩ። ግን ኤልያስ ሰውን ሕፃንን ከሞት አስነስቷል አላስነሳል? መጽሐፍ ቅዱስ አስነስቷል ይላል። ቴንኪው። ኤልያስ ኤልሳ ይህንን ስልጣን ከእግዚአብሔር አግኝቶ አድርጓል አላደረገም? አድርጓል አልኩ። የእግዚአብሔር ባሪያ ነው ባሪያ አይደለም? አገልጋይ ነው አገልጋይ አይደለም? አገልጋይ ነው። የእግዚአብሔር አገልጋዮች ይህንን ስልጣን ያደርጋሉ አያደርጉም? ኤልያስ እንዳደረገው እግዚአብሔር ሰጥቷቸው ያደርጋሉ። እዚሁ ና የትም አትሄድም። እነዚህ ያደረጉትን ከመጽሐፍ ቅዱስ ውጭ ተጽፎ ለእኛ ለእምነታችን ገባ ለእምነታችን አንብበ ነው ለእምነታችን እንዲሆን ብናውቀው ምን ችግር አለው? በጣም ጥሩ። እኔ ደግሞ ልመልስ እዚህ ጋር በጣም ልመልስ። የመጽሐፍ ቅዱሱን ሲሆን መጽሐፍ ቅዱስ የሚለውን ብንማር ይጠቅመናል። ከመጽሐፍ ቅዱስ ውጭ ሲሆን ይጻረራል። አንተም እኮ አልከው ከፈለክ አንዴ ኧረ ልተንፈስ። ከመጽሐፍ ቅዱስ ውጭ ከሆነ ሰዎች ይሳሳቱበታል። አሁን እኮ የመዳን ዋናው መንገዳችን አይደለም አልክ። ኧረ ልተንፍስ በጌታ ነው። አንተ ችግር ምንድን ነው? እኔ ልተነፍስል ማስተንፈስ አትችልም። የመለስከውን ላስታውስህ። የመለስከውን አንተ ራስህ ምን አልክ? እኔ ራሴ የመለስኩትን አሁን ዝም ብላለሁ። ማርያምን ዝም ብላለሁ። ይሄን ነግሬ 30 ሰከንድ ነግሬ ዝም እላለሁ። እግዚአብሔር ኤልሳን ተጠቅሞ ያንን ሕፃን ከሞት እንዳስነሳው ለኤልሳ ከሞት እንዳስነሳው ኤልሳ የእግዚአብሔር አገልጋይ ሆኖ ይሄንን ስልጣን ተጠቅሞ እንዳደረገው እንዲሁ የእግዚአብሔር አገልጋዮች የሆኑ ኤልያስ ያደረገው ማድረግ ይችላሉ አይችሉም? ስለ ይችላሉ አልከኝ። ስለዚህ ለዛ ነው ከመጽሐፍ ቅዱስ ውጭ የሆኑ ታምራቶችን እኛ የምንቀበላቸው። ምክንያቱም የእግዚአብሔር አገልጋዮች እግዚአብሔር በሰጣቸው ኪዳን ይህን ያደርጋሉና አልኩ። እኔ ደግሞ አንድ የሚውት አድርግልኝ። ችግሩ ምን መሰለ? በኦርቶዶክስ አብዛኛው የሚነበቡት የጸሎት መጽሐፎች ከመጽሐፍ ቅዱስ ያፈነገጡ ናቸው። በአርምላ ያፈነገጡ ናቸው። ስለዚህ መጽሐፍ ቅዱስ ላይ ያለ ስላልሆነ ምን ይሆናል መሰለ? የተረገመ ይሁን ይላል እኮ ጳውሎስ ሲናገር። ከዚህ የጨመረ የቀነሰ የተረገመ ይሁን ብሎ አንዴ እንዳታስቆመኝ ፕሊዝ። የአንተ ችግር ዩ ጋር ፕሮብለም። ስለዚህ ችግሩ ምንድን ነው? አሁን የሚፈልጉትን ከምረው ጨምረውታል። ከየት አድርገው? በስነ ስርዓት እንኳን ስለ እግዚአብሔር ወንጌል እየሰበኩ ያለፉ ሰዎች አይደሉም። እነዚህ ሰዎች ገዳም ገብተው ማንም የማያቸው ሰዎች እንዲሆኑ ተብሎ የሚነገርላቸው ናቸው። ወንጌልን የክርስቶስን ኢየሱስ ጌታ ነው ሲባል የሚያኮርፍ ትውልድ የተፈጠረበትን እያየን ክርስቶስን ሰበኩ ብሎ መጥቶ ይነግረኛል። ውሸት። they never did። በትልቁ ኢየሱስ ጌታ ነው ተብሎ ሲሰበክ የሚበሳጭ የአውሬ መንፈስ ስንት ጥግ ድረስ እያየን እየተናገርክ ያለው አሁን እየተነጋገርን ያለ ነው። ምንድን ነው ኤልሳ አዳምጠኝ። ስለሚገባው ለአንተ አይደለም ማውራው። አዳምጠኝ። ታዳምጠኛለህ። አንተን ሳዳምጠ እሺ ብለኛል። ታዳምጠኛለህ ብሮ። እንኳን ኢየሱስን ሊሰብኩ ሌላ አትናገር። በተነጋገርነው ላይ በተነጋገርነው ነው የምናገረው። ስለዚህ ማስቆም አትችልም። እውነቱን ስለምናገር አትፍራው እያልኩት ያለሁት እነዚህ ሰዎች አሁን ጸደቁ የሚባሉ ገዳም ገብተው የኖሩ ናቸው። ሰውን እንኳን አልሰበኩም። ተጻፈላቸው ታሪክ። ሰውን ኢየሱስ ጌታ ነው ብለው በአደባባይ የመሰከሩበት ትምህርት የላቸው። ይሄ ፋክት ነው።
አልሰበኩትም። በአደባባይ የወጡ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ በኢየሱስ ስም በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት አላደረጉም። እነዚህ መልስ ልስጥ። አሁን ለምሳሌ አቡነ ተክለ ሃይማኖት ስማኝ፣ አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ ምንም አይነት የምንፍቅና ትምህርት እንኳን ሳይመጣ ማለት ነው ስለ ክርስቶስ ኢየሱስ አዳኝነት ገባ ከሰሜን ወሎ ተነስተው እስከ ደቡብ ኢትዮጵያ ድረስ ገብተው ወንጌልን የሰበኩ ጀግና አባት ናቸው። የኢየሱስ ክርስቶስን አዳኝነት የተናገሩ በደንብ አድርገህ ታሪክ ወቅ ማርያምን ነው የምልህ አስተምሮ ማንኛውም በዛ ያለፈ ሰው ማርያም ሲል የኖረ እንጂ ኢየሱስ ሲል የኖረ አይደለም። ይሄን ሙሉ እናውቀዋል። ሌላ ልጨምርልህ አቡነ ተክለ ሃይማኖት አንድ ሰው ቢመጡ አቡነ ገብርኤል ቢመጡ ቀቅለው ሊበሏቸው፣ አቡነ በርናባስ ሲመጡ ሆነ ኦርቶዶክስ ያለም አቡነ በርናባስ ተባረዋል፣ አቡነ ገብርኤል ተባረዋል። ሌሎችም ኢየሱስ ነው የሚያድነው የሚል ይባረራል። ምንፍቅና ነው የቃል በቃል ዋቸኛል። እኔ ንገርህ ስማኝ በደንብ አድርገህ እኔ የምናገረውን ቃል የማያምን ኦርቶዶክሳዊ ከመጽሐፍ ቅዱስ የምናገረውን ቃል የማያምን ኦርቶዶክሳዊ እሱ ኦርቶዶክስ አይደለም። ለምሳሌ ስማኝ ክርስቶስ ሳምራ ገዳም ነው የገባችው ወይስ አደባባይ ኢየሱስን ሰብከዋለች? ለስቶክ ስማኝ ሆኒ አዳምጠኝ። ክርስቶስ ሳምራ ኢየሱስ ክርስቶስን ሰብከዋለች አደባባይ ስለ ኢየሱስ ክርስቶስ ዋጋ ከፍላለች ወይስ ገዳም ገብታ ለራሷ ስትሰግድ የነበረች ነው? በምን አወቃት? መጽሐፋችሁ በምን አወቃት? ከየት ተነሳች? መጽሐፋችሁ ነው የሚናገረው። ክርስቶስ ሳምራ መሰርታ እግዚአብሔር አወቃት። አንተ ነው እናንተ የምትሉት፣ እኛ እናቃተን። አየህ ክርስቶስ ኢየሱስ ክርስቶስ ሳምራን ያወቃት እንጂ ልመልስልህ አባቢ ልመልስልህ። ክርስቶስ ሳምራን ኢየሱስ ክርስቶስ እግዚአብሔር ያወቃት ስለ እግዚአብሔር ብላ ስለ ክርስቶስ ወንጌል ብላ በመሰከረችው በተናገረችው ነገር አይቷት ነው ተመልክቷት ነው። ገባ ያልሰበከችውን ክርስቶስ ሳምራ አንዴ ወሬ ምንት ክርስቶስ ሳምራ ጣዖት ስታመልክ አግኝቷት አይደለም ያከበራል። ያልሰበከችውን ክርስቶስ ምንድን ነው የሚለው ወንጌል እኮ ሴጣን ሰበከች እንዴ? ሴጣን ሰበከች ቃሉን አልሰበከችም። የትም ለብቻዋ ሰገደች፣ ጦር ተክላ ነው የሚለው። በምን የተነሳ ጦሮች ሰክታ ጸለየች ነው የሚለው። ገዳም ውስጥ ምንድን ነው የምታወራው? የት ቦታ ሰብካ? የት ቦታ ነው ጌታ ኢየሱስ ክርስቶስን የሰበከችው? የት ክርስቶስ ሳምራ ጣዖት ስታመልክ ወፍ የለም የተሰበከ ወፍ። ስማኛ ክርስቶስ ሳምራ ስማኝ፣ እግዚአብሔር ያገኛት ጣዖት ስታመልክ አይደለም። ከእግዚአብሔር ጋር የተገናኘችው ጣዖት ስታመልክ፣ ሴጣንን ስታመልክ፣ ሴጣንን ስታሳዳ አድርጋለች ወይ? ክርስቶስ ሳምራ ገዳም ገብታ ነው ስትሰግድ የነበረችው ወይስ አደባባይ ኢየሱስ ጌታ ነው የመዳን መንገድ በኢየሱስ ነው ብላለች አላለችም? ስማኝ ክርስቶስ ሳምራ ገዳም የገባችበት እኔ አሁን ለምሳሌ አሁን እዚህ ምድር ላይ ነው ያለሁት። ምድር ላይ ሆኜ የተለያየ እግዚአብሔርን ስራ እየሰራሁ ነኝ። ከዛስ ለራሴ ለስጋዬና ለነፍሴ ደግሞ መጨነቅ አለብኝ። ሶዛት መጨነቅ አለብኝ። የት መሄድ አለብኝ? ገዳም። ለምንድነው ገዳም የምገባው? መጽሐፍ ቅዱሳዊ ስለሆነ። ለምን? ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱሳዊ ገዳም ግባ የሚል? ስማኝ ኢየሱስ ክርስቶስ ሶስቱን 12ቱን ሐዋርያቶች 9ኙን ትቶ 3ቱን ይዞ መጣ ወደ ተራራ። ከዛ 3ቱን ደግሞ ትቷቸው ይላል ወደ ተራራ ሊጸልይ ወጣ ይላል። እነዛ 3ቱ ምን ሆኑ ይላል? በተራራው ላይ ተኙ ይላል አይደል? ኢየሱስ ትቷቸው ሄደ። ትቶ መሄድ ማለት ብቸኛ መሆን ማለት ነው። ለምን? እግዚአብሔርን ብቸኛ ጸጥ ባለበት ቦታ ላይ ስትሆን የምትጸልየው ጸሎትና ጫጫታ ባለበት ቦታ የምትጸልየው ጸሎት አንድ አይደለም። ዛት ኢየሱስ ብቻውን ወጥቶ ስማኝ አዳምጠኝ። ኢየሱስ ብቻውን ወጥቶ በተራራው ላይ ከሆነ በኋላ ከእግዚአብሔር ጋር ሲነጋገር ማመጣ ይላል? የእግዚአብሔር ዳመና ሸፍኖ ይላል። ከዛስ ኤልያስና ሙሴ መጡ ይላል። አየህ፣ ይሄ ሁሉ የሆነው ምን ስለሆነ ነው? ብቻውን ስለሆነ ነው። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ሌላ ቦታ ቢሆን አይመጣም።
ሌላ ቦታ ሆኖ ኢየሱስ ክርስቶስ ደመናን ቢጠራው አይመጣም? ለምንድን ነው የዛኔ ለምሳሌ ቅድ ዮሐንስ አይመጣም ወይ? ኢየሱስ የትም ቦታ ሆኖ ደመናና ቢለው ዮሐንስ ወንጌል ምዕራፍ 11 ላይ ለምንድን ነው በደመና ያልተሸፈነው? በጣም ለምን መሰለ? ይኸውልህ ምን ሆነ በደመና የሸፈነባቸው? እንዲያውም ማን ያለው? ጴጥሮስ መሰለኝ ካልተሳሳትኩኝ። ጴጥሮስ ምን አለ? ለምን ለሙሴና ለማን ነው አብሮት የታየው? ኤልያስ። ለሙሴና ለኤልያስ ለምን እዚህ ለአንተ ክርስቶስ ለአንተ ለሙሴና ለኤልያስ እዚህ በድንኳን አድርገን አብረን አንንም ጋረደው? ለምን? ከክርስቶስ ውጭ እንዲሰበክ የሚፈለግ ነገር ስለሌለ ጋረዳቸው ይላል አይልም? ይላል። ነገርኩህ እኮ የምወደው ልጄ ስማኝ፣ የምወደው ልጄ እርሱ ነውና እርሱን ስሙት የሚል ከሰማይ ድምፅ መጣ ይላል። ማንን ስሙት? ስማኝ፣ እኔ ደግሞ የምነግርህን ክፍል ያነሳሁልህ ስለ ክርስቶስ ኢየሱስ አይሰበክ እያልኩ አይደለም። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ጋር አይደለም። ይዟቸውን የወጣው እንጂ ገዳም ገባ የሚል እኮ አንሰማማማ። ይኸውልህ ሰው ገዳም አንድ ጥቅስ ማርያምን ይህን ብቻ ልበል። አሁን አመጣሁልህ። አሁን እኔ ለምሳሌ ያክል አሁን እኔ ቅድም የነበረኝ ጫጫታና አሁን ያለው ጫጫታ አንድ አለም። ቀድመዋል ልጆች ምናምን ስለነበሩ ሚውት አድርግ ምናምን ብለኝ ያንተ ራሱ ሚውት አድርግ ነበረ። ገዳም ስትሄድ አንተና እግዚአብሔር አንተና ከእግዚአብሔር ጋር ያለ ንግግር ከእግዚአብሔር ጋር ያለ ጥያቄ ሌላ ምንም ነገር ሳታይ መኪና አታይ ምን አታይ ሳምቲንግ አታይ ፎቅ አታይ ህዝብ አታይ የሆነ ዓለማዊ ነገር አታይ አንተን ለዓለም የሚዳርግ ለዝሙት የሚዳርግ ነገር አታይ ብቻህን ሆነ አርምሞ ይዘ ገባ አርምሞ ይዘ ብቸኛ ሆነ ታደርጋለህ። በዛ ሰዓት ላይ ስታደርግ ስለማን ስለ አንተም ትጸልያለህ፣ እንደገናስ ስለ ህዝብም ትጸልያለህ። ለምን? መጽሐፍ ቅዱሳዊ ስለሆነ አድርግ ስለሚል መጽሐፍ ቅዱስ ስለ ህዝብም ጸልይ ስለ ህዝብም ማልድ ብሎ ስለሚነግር ያንን ታደርጋለህ። ክርስቶስ ሳምራ ከእግዚአብሔር ጋር ባለችበት ሀገር ውስጥ ስለ እግዚአብሔር ብዙ ነገር አድርጋ ተነጋግራ ጨርሳ ከዛስ ህይወቷን ሙሉ በምን ለመጨረስ ወደ ሄደች? ወደ ገዳም ሄደች። ለምን ወደ ገዳም ሄደችበት ምክንያት ምንድን ነው? በአርምሞ ሆና ነገሯን ጨርሳ ከእግዚአብሔር ጋር ፌሎሺፕ አጠናክራ የዘላለም ህይወት የሚገኝበት ነገር ለማድረግ ነው ይሄን የምታደርገው። አባቢ እሺ፣ የኔ አባት አያችሁ፣ ይሄ ነው የክርስቶስ የሌለበት ህይወት ካለ ምንም ጥቅም የለው። እሷን ስለ ክርስቶስ ሳምራ እንዲወራለት ነው የሚፈልገው። እሷን ስለ ሌሎቹ እንዲወራ ነው የሚፈልገው። ክርስቶስን ሸፍነውታል ስል ዝም ብዬ አይደለም አወራው። ክርስቶስ ይሸፈናል። በማ በክርስቶስ ሳምራ ይሸፈናል። በማ በአቡነ ተክልዬ ይሸፈናል። በማ በሌሎቹ ይሸፈናል። በዘርዓ ብሩክ ይሸፈናል። በማ በጊዮርጊስ ይሸፈናል። በማ በሌሎቹ ይሸፈንና ስለ ክርስቶስ ለመስበክ ተቸግረዋል። ለዚህ ነው ኢየሱስ ክርስቶስ ደመና አምጥቶ እግዚአብሔር አምላክ ሸፍኖ ኤልያስንና ሙሴን ባዩ ጊዜ ተደንቀው በነበረበት ጊዜ እነ ጴጥሮስ ምን ሆነ? ሸፈናቸው። ለእምወደው ልጄ እሱ ነው እርሱን ስሙት አላቸው። በቃ መጽሐፍ ቅዱስ የሚል የኢየሱስ ክርስቶስን ሰምተ በሱ እንድትባረክ በሱ እንድትኖር በሱ እንድትሆን እንጂ የሚፈልገው ሌሎች ተጨማሪ ነገር እንዲመጣ አልፈልግም። this is the biggest problem እነሱ ጋር ያለው ብዙ ሰዎች አምጥተው በእነሱ ነው የምትድኑት እያሉ ያመጣሉ። እንዴት ያማልዳሉ ብለው በክርስቶስ ምልጃ ላይ አንድም ጣልቃ ሳይገቡ አንድም ሳይገረፉ አንድም ነገር ሳያደርጉ ኖሮ እነሱ ያማልዱኛል ከሲኦል ገና ያወጡኛል ተብሎ በስማቸው ዝክር ተብሎ ብዙ ነገር ይደረጋል። ይሄ ነው ችግር የፈጠረው። የሙስሊም ነገር ኢትዮጵያ ላይ አስፈርቶኝ አያውቅም፣ አያስፈራኝም። ሙስሊም በብዛት በራሱ ዛቢያ በራሱ ነገር የሚያደርግ እንጂ በዚህ በኩል ባለው ላይ ሙስሊም ለሙስሊም ሲፋተጉ አይተን አናውቅም። ኢትዮጵያ ላይ አይፋተጉም። ዴሮን ጋር ነው ቢዝነስ ላይታይ። ስለዚህ እዚህ ጋር መጥተህ የማያልቅ ነገር ይዘህ ጨምረህ ከክርስቶስ ውጭ ልከራከር የሚል ልቦና ራሱ እንዴት ሰው ከክርስቶስ ወጥቶ ሌላ ነገር ላይ ሸንኮራ ዮሐንስ ምኗ በዚህ ወጥቶ ምኑ በዚህ ወጥቶ የሚባሉ ጸበሎች አይደሉ እንዳያሉ ብሮ ምንድን ነው የምናወራው? ስለ ክርስቶስ ስሙ እንኳን አለ እንዴ? ስሙ
አዎ ደምረው አይሰማም። ለደምረው አይደለም እዚህ ጋር ማወራው ለደምረው አይደለም፣ ለእኔ ቤቶች ደምረውማ አይሰማኝም አይሰማኝም። እና ተባረኩልኝ።